ያለውን ነገር አስረዳሻለሁ። እባክህ ልቀቀኝ። አይሚ ለምን አንከባበረው? ልቀቀኝ እኮ ምን ያማጣሻ? ብንከባበር አይሻልም? ልቀቀኝ። አንከባበርም። ምን እንደፈለግሽ የምሰነዝር እኮ ምንም እንትን የለም እድል ሰጠው እኮ ምን እባክህ ልቀቀኝ። እፊ ምን ነው የምነግርሽ? ከያሌለ ነገር እዚህ ጋር ፈጠሬ እንድነግርሽ ነው የተፈጠረውን ንገሪኝ። ያለውን ነገር አስረዳሻለሁ። እባክህ ልቀቀኝ። አይሚ እርግጠኛ ነኝ ያ ነው በቃ። እና ያ የተባለው ነገር ፍጹም ከእውነት የራቀ ነው። ሌላ ግንኙነት ብሩኬ የለው ምን እስከማውቀው ድረስ። ዛሬ የተናገርነው ነገር ነው ወደዚህ ዛሬ የተናገርነው ነገር ሊሆን ነው። ትናንትና ምን ብያችሁ ነበር? በትናንትናው ቪዲዮ ላይ የተናገርኳቸው አንዳንድ ነገሮች ነበሩ። ምንድነው በእነሱ ክፍተት ሰው ይገባል ብያችሁ ነበር አይደል? ዛሬ ፍርሃቷን ሀይሚ ገልጻለች ማለት ነው። በዛሬው ቪዲዮ ትክክለኛው የጠባቸው መንስኤና የብሩክ አመፀኝነት የቀጠለበትን መንገድ አብረን እንመለከታለን ማለት ነው። በተለይ ደግሞ እኔ ምልክት ያደረኩባቸው ቦታዎች አሉ። እሱ ላይ ትኩረት አድርጋችሁ ካያችሁ ዛሬ የብሩክን አመፀኝነት በደንብ ታያላችሁ። ሃይሚንም ስጋት በዛው እንሰማዋለን ማለት ነው። ወደ ቪዲዮ እንሂድ። ካሜራ ጀርባ የመሰናበቻ ቪዲዮ ቀርጬ ሄድኩትኝ። በቃ አለ አይደለ ነገሮች ሲረጋጉ በውስጥ የሆነ ራሴን ሳረጋጋ አወራለሁ ላንተም እነግርሃለሁ ብዬ አስቤ ነበር። አንተን ቁጭ ብዬ አውርቼ ከዛ መለያየት ካለብንም እኔ እናንተ መለያየትንና መሰነባበቻን ምን አመጣው? ከመጀመሪያው ጀምሮ መለያየትንና መሰነባበቻን ምን አመጣው? ምንም እኮ እንደ ምክንያትም የምናነሳው ጉዳይ አይደለም። መለያየትን ምን አመጣው? ከቀድሞውንም ከመጀመሪያው መነጋገር መተሳሰብ ካለባችሁ አሁን አንቺ ከሱ ጋር መለያየትን አይምሮሽስ ማስገባትሽ አይደለም ቪዲዮ ማስገባትሽ ራሱ ስህተት አውቃለሁ። ስራን ያገናኘን ግን ደግሞ ስራ አገናኝቶን በጣም ቤስት ፍሬንዶች ሆነናል። ስራን ያገናኘን እኔ ጓደኝነት እንዳገናኛችሁ ነው የማውቀው። ጓደኝነት የአብርሽ ጓደኛ ነው። ከዛ ከአብርሽ ጋር ቪዲዮ ሰራ አንቺ ጋር ተገናኛችሁ አብራችሁ ቪዲዮ እንደምትሰሩ ነው። ስራ ነው። ዛሬ ከዛ ያለፈ ነገር ሁላ አለን። እኔ እናንተ እርስ በርስ በጣም እንተሳሰባለን። ምንድነው ከዛ ያለፈው ነገር እንወቀው። እኔ ያላንተ አንተም ያለኔ የለም ብለን ማሰብ እስኪያቅተን ድረስ አይደለ? እና አዲስ አበባ እንኳን ሆነን በጣም ብዙ ነገሮችን ተወተናል። ግን እኔ የፈለኩት የነበረው ቁጭ ብለን በቃ እንድንለያይ ማለት አውርተንበት ምናምን እንድንለያይ። ምንድነው አንቺ እኔ አሁን በቃ ይሄ ልጅ አሁን አንዳንዴ ስሜታዊ እንዲሆን ያደረገው በጣም እንዲበሳጭ ያደረገው ነገር ቀድሞውንም ከንግግርሽ ላይ መለያየት ያለሽ ማለት ነው። አሁንም ለእንደዚህ አይነት ከፍተት አንቺ ነሽ መንገድ እየከፈትሽ ያለሽው። አቀደሽበት አለመሽበት የመጣሽው ነገር አለ ምን መለያየት። ስለዚህ ምክንያት ሳይሆን አንድ ነገር ከኋላ አለ ማለት ነው። አንቺ በቃ አሁን ደጋግማውን ሳይሆን እንኳን እኔ ይሄን ቪዲዮ ከጀመር 3-4 መለያየትን ቁጭ ብለን መለያየትን እኔም እንድንለያይ ስራን ያገናኘን እሱ እኮ አልፏል እኮ እሱ አልፏል። ግን ደግሞ አሁን እኮ የሚባል ነገር የለም እንደዚህ የሚባል ነገር የለም። በቃ ሃይሚ እኮ የለም። ግን አሁን ምን አለ መሰለ የሚባል ነገር እኮ ምን አለ መሰለ አሁን ደግሞ እኔ ጋር የመጣው ነገር ከራሴ ጋር በጣም ብዙ ተማክሬበታለሁ። ማለት ምናልባት ብሩኬ ወጥመድ ውስጥ ገብቶ ሊሆን ይችላል ወይስ እኔና እሱን ለማለያየት የተደረገ ነገር ሊሆን ይችላል ወይስ ምናምን ብዬ አሰብኩኝ። በጣም ብዙ አሰብኩኝ። ግን እኔን እኮ በአንተ ምክንያት አይደለም ብለሽኛል እኮ አው ይያለም። ግን እኔ ፈልገው እሱን ነበር ጓደኝነታችንን ላለማጣት ስል ነበረ ማለት አሁን ቃላቶችሽ እርስ በርስ እየተጋጩብሽ ግራ ተጋብተሻል። ላይ በጣም እርስ በርስ እየተጋጩብሽ የምትመልሹና የምትናገሪበት ወይ ራሱ ፍሬ ከርስኪ እየሆነ ነው። ሲጀመር መለያየት ምን አመጣው? ሁለተኛ ደግሞ የምትናገሪው ነገር አላልኩም እንደዚህ መልኩ እንዲሆን ነው። መለያየት ያው መለያየት ነው። ምንም አታሽሙንሙኝ። በቃ አልፈለኩም፣ ነገሮች እንዲሰፉ አልፈለኩኝም ነበር። ማቆምም ካለብን እናቆማለን፣ መፈታትም ካለብን እኛን እኮ ነው የሚወግሩን እንጂ ይዋደዳሉ። አይታቸዋል አይደል እንዴት ያርጉት ሪስ ያረጋት እንደለባቸው ከካሜራ ጀርባ እንፈታቸዋለን። ምናልባት እኔም የተሳሳተ መረጃ ደርሶኝ ከሆነ ብያስቤ ነበረ። ምክንያቱም አንተ አይደለህም ያልኩ እርግጠኛ እስከሆነ ነው። እና ደግሞ መሸሽን የፈለኩት መራቅን የፈለኩት ደግሞ ራሴን ለማረጋጋት ነው። ማለት ሁሌ ጭቅጭቅ በጣም ሰለቸኝ። ይሄው አሁንም ካሜራ ስለያዘ አንተ እንደዛ መሆን መታመም እኔ እንደዛ ማድረጌ ነው አይደለ? እንዲ ነገሮች እንዲሰፉ ብዙ ሰዎች ጋር ጥያቄ እንዲፈጠር ሆነና ብዙ ሰዎች ሲያስጨንቁኝ ደግሞ ዛሬ መጣሁኝ። ማለት በእናንተ ፊት ጠይቅላችኋለሁ እውነቱን።
ከዛ በኋላ ያለውን ነገር እንወስናለን አልኩኝ። ስለዚህ እኔ ካንተ ጋር መሰዳደብ ምናምን አልፈልግም። ማለት መጨቃጨቅ፣ መሰዳደብ ባልሽ ነው፣ ፍቅረኛሽ ነው፣ ወደፊት ህይወት ያጋር ይሆናል። አሁንም ጓደኛሽ ነው፣ አሁንም ስራን ያገናኛችሁ ስቲል እንደዛ ነው ማለት የምትሰጡትና የምትነግሩን በጣም ውሸት ነው ማለት ነው። አሁን እንድታስረዱን የምንፈልገው ይሄ ነገር ነው። እውነት ነው ውሸት ነው ግንኙነታችሁ? እሱን ዘርዘር አድርጋችሁ እንትን ማድረግ ነው። እኛ እኮ አሁን ምንድነው የተፈጠረው ምንድነው ኮሽታው ብለን የመጣ ነው። ገባችሁ አይደለ? በጣም ዲፕ በሆነ ፍቅር ስለምናውቃችሁ ነው፣ ከሌላው በተለየ ማለት ነው። አሁን ምን ተከሰተ? እኔ ነኝ በጣም ነገረኛዋ እኔ ነኝ። አይ ቲንክ ማለት ሴት ልጅ ላይ ነገሮች ይበረታሉ። ነገር አለ ብለሻል። እሱ እንትን ልጠይቅህ አልኩህ እኮ ምንም የዋሸኸ ነገር የለም ወይ አልኩህ። እዚህ ጋር ስሙልኝ፣ ለአንዴና ለመጨረሻ ጊዜ ነው የምጠይቅህ። ይሄ ድል አያምልጥህ። ማለት የዋሸኸ ነገር ካለ አሁን ንገረኝ። አሁን ማለት ነው እኮ ድንገት ነው የሽብኝ፣ ግራ ገባኝ እኮ እኔ ምንም አላልሽም እኮ ነገሮች እንደዚህ እንዲሆኑ ያደረከኝ አንተ ነህ። እኔ አሁን የዋሸኸ ነገር እንኳን ቢኖር ምናልባት ካሜራ ስላለ ፈርተህ ከሆነ የዋሸኸ ነገር ማለት አንቺ ያን እውነት ሳታረጋግጪ ነው አሁን ስለመለየት እያወራሽ ያለሽው እኮ አንቺ ነሽ። አሁንም ይሄ ልጅ እኮ እውነቴን ነው ማለት ስሜታዊ እንዲሆን እንዲናገር እያደረገች ያለችው አይሚ ነች። አሁን ደግሞ የሆነ ኮሽታ ፈልገሽ የመጣሽው አንቺ ነሽ። በቃ የሆነ ነገር ለመጫር ልጁን ጠቅ ታደርገዋለች፣ ከዛ እሷ ዞር ትላለች። ምን ያስፈራኛል? ምን ያስፈራኛል? ካንቺ የሚበልጥ ነገር አለ እንዴ? እንደዛ ከሆነ ደግሞ እውነቱን ንገረኝ እኮ። ምን ልንገርሽ? እኔ እኮ ግራ ገባኝ። አዎ እንስማውኛ። የጠበቀኝን ነገር ምንም ማወቅ አለባት ብለህ የምታስበውን ነገር ንገረኝ። ማለት ሃይሚ ያላወቀችው ይሄንን ነውና በዚህ ሰዓት ደግሞ ለምን ደነገጠ? ለምን ተረበሸ? አሁን እኮ ደንግጧል፣ ውስጡ መረበሽ አለ። አሁን አንቺ ራስሽ እንደዚህ አይነት ጉዳዮች ካሉ ለአንቺ ብቻ ነው መንገር ከፈለገ የደበቀሽ ነገር ካሜራ ፊት ሳይሆን አንቺ ዞር ብሎ ለአንቺ ነው። አሁን እኮ ለአንቺ አይደለም እኮ መለው ለዓለም እኮ ገባሽ አይደለ? በቀን ቢያንስ 100 እስከ 150 ሺህ ቪው አላችሁ። ከ100 እስከ 150 ሺህ ሰው ነው የሚያየው። ስለዚህ ሚስጥር ንገረኝ የምትይው አንቺ ካሜራ ደቀነሽ ነው እንዴ? የደበከኝ ነገር አለ የምትይው እንዴ? ለምን ታስበውን ነገር ና ወደፊት ለፊት ወደ ካሜራ ዙራ በስነ ስርዓት ለኔና ለቤተሰቦቼ እኔ ምንም አስታውሰው ምንም የደበኩሽም ነገር የለም። ብትነግረኝ አንለያይም። እውነት ስነግርህ ማለት ነው። ማለት ምናልባት እሷን አጣታለሁ ብለህ አስበህ ከሆነ ከነገርከኝ አንለያይም። አንቺ አሁን ምን ስለሚወደው ሲል እኮ ብዙ ነገር ዋጋ ይከፍላል። በቃ ቺት አርጎብሽ ከሆነ ቺት አርገህብኛል በዚህ መልኩ የሰማሁት እውነት ነው ወይ ካንተ ንግግር ካንተ ትክክለኛው ምክንያት እፈልጋለሁ ብትል ያስኬዳል። አሁን ግን እዚህ ጋር እያየን ያለ ነው አንቺ በቃ እንደዚህ የደበከኝ ነገር አለ አውጣ ስትይው ጭራሽ ልጁን ወደ ሌላ ነገር ካንቺ ጋር ወደ መጋባት ነው የምትመርው። እሺ ነው እንደዚህ የምትይኝ? እኔ ግራ ገባኝ እኮ እንዴ። ምንም ባላቅ ካሜራ ይዤ አልመጣም እኮ ብሩኬ። ነገሮች ስለሰፉ እሱን ለማዋረድ ምክንያት ምናምን እኛ ምናምን ብለህ እኔን ይሆናል አይደል? ካሜራ ይዘሽ ትመጪው ለማዋረድ ነው ልጁን። ኧረ እኔ እውነት ትናንትና በጣም ብሩክን ሰው ወቅሶ አይታችኋል። ዝም ብሎ በቃ እሺ ያለችው ዝም ብሎ ግልፍ ይላል ብዬ ነው። አሁን ግን እሱን ጭራሽ ስሜታዊ የሚያደርግ ጠባቸውን የሚያስፋፋ ነገር ነው እየተናገረች ያለችው። ለምን ወቀስከኝ ሳይሆን ልክ ነህ፣ ግን ደግሞ አለ አይደለም ማወቅ አለባቸው ቤተሰቦች እኮ። እኔ ምን ልንገርሽ? ምን እንዲያውቁ ላድርግ? ምንም የዋሻዬ ነገር የለም። ምንም የለም። ምንድን ነው የሰማሽው? ዛሬ ባትነግረኝ እኔ ለአንዴና ለመጨረሻ ጊዜ ነው የመጣሁት። ብትነግረኝ ይሻላል ማለት ነው። ምንድን ነው የሰማሽው አንቺ ብሩኬ? ምንድን ነው የሰማሽው? ይሄ የመስማት ያለ መስማት ጉዳይ አይደለም። እኔ ሰምቼ ቢሆን ወሬ እኮ ችግር የለውም፣ የትም ቦታ ይወራል፣ የትም ቦታ ትሰማለህ። ግን ይሄ የመረጃ ጉዳይ ነው። ቆም መረጃ አለሽ ነው አንቺ? አሳይኝ። መረጋጃ ካለሽ እኮ ሃይሚ አንቺ ማፋጠጥ ነው ያለሽን ነገር አውጥተሽ እንዲህ ያርጋል፣ በዚህ በኩል እንደዚህ ያርጋል ብለሽ ማፋጠጥ ነው እንጂ አሁን ግግም ብለሽ አንቺ አውጣ ራስህ ተናገር ብትል ከየት ያመጣል? አሳይኝ። እኔ መስማት የፈለኩት ካንተ ነው። ምንም ሊመጣልኝ ካንተ ነው መስማት የፈለኩት አንተ እንድትነግረኝ ነው የምፈልገው። ምንም ሊመጣ ምናምን ሳይሆን አለ አይደለ? እኔ አሁን በዚህ ሰዓት ይሄ ያንተና የኔ ጊዜ ነው። ሲቀጥል ደግሞ እቺ ቻንስ አታምልጥ። ምንድን እያፋጠጠችው ዛሬ? እሺ አንቺ አሁን ማለት እንደ ፍቅረኛ ከተባለ ማለት እንደ ፍቅረኛ ቢሆን በቃ ዞር አርገሽው ቁጭ አርገሽው አይ እንዲህ አርገህኛል፣ እውነት በእኔና ባንተ ማቁል እንደዚህ አይነት ክፍተት ተፈጥሯል፣ እውነት የሰማሁትና ያየሁት ነገር ይሄ መረጃ ትክክል ነው ወይ ብለሽ ማፋጠጥ ትችያለሽ እንጂ ከዛ በኋላ የሰው የሰጠሽን መልስ አዎ በዚህ መልኩ በቃ ተናድጄ ጥዬው ሄጃለሁ ብትይ ያስተማምናል። አሁን እሱ
ይሄን ያህል ህዝብ በሚያመቹ መሃል ነው እንደዚህ አድርገኛል ብለሽ የምትመጪው እንዴ? ይሄ እኮ በጣም ሮንግ ነው። ራስሽን እኮ እያስበላሽ ነው ያለሽ። ይሄ ድል አያምልጥህ ማለቴ ሃይሚኔ እንደዚህ በቃ እሺ ለምልጥ ምናምን እያልሽ ታስፈራሪኝ። እያስፈራራውክ አይደለም ብሩኬ፣ እና እያስፈራራውክ ሳይሆን እየነገርኩ ነው። ማለት ምናልባት ብትነግረኝ አሁን በዚህ ሰዓት ብትነግረኝ ላታጣኝ ትችላለህ። ግን አሁን ዛሬ በዚህ ሰዓት እየጠየቅኩ ነው ደጋግሜ ማትነግረኝ ከሆነ ታጣኛለህ ብሩኬ። እሺ ሃይሚ ንገሪኝ፣ ቢያንስ እንዲህ ነው ያደረከኝ ብለሽ ንገሪኝ። እኔ ምን ላስታውስሽ እንዴ? እኔ እኮ ግራ ገባኝ። መረጃ ካለሽ እኮ ማውጣት ነው። መረጃ ካለሽ እውነት ካለ አንቺ ጋር ማውጣት ነው እንጂ አሁን ምክንያት የፈለግሽው አንቺ ነሽ። ወይ ውሃ ማያነሳ የረባ ሊሆን ይችላል፣ ውሸት ሊሆን ይችላል። ሰዎች እናንተን ለማጋጠት የእናንተን ክፍተት ለመጠቀም እኮ ሰዎች እየሞከሩም ሊሆን ይችላል። በዚህ ዑደት በዚህ ጡዘት ውስጥ ነው እንግዲህ አሁን ራስሽን እንደዚህ አይነት ቦታ እየከተትሽ ያለሽው። ስለዚህ ዞር ብሎ ማሰብና ለነገሩ ደግሞ ትኩረት ከመስጠት በላይ ደግሞ እንትን ማድረግ ያስፈልጋል። በቃ ዲሰንት መሆን ያስፈልጋል። አንቺ ብልህ መሆን አለብሽ ሃይሚ። አሁን ብልህነት ይጎልሻል። ቢያጠፋም እንዲህ ማድረግ አለ። ሃይሚ ተረጋጊ። ለጥሩም ላይሆን ይችላል። አንቺ የሰማሽው ነገር ጥሩም ላይሆን ይችላል። ሰው እኮ ከፍተኛ አንቺ ለማለያየትም ሊሆን ይችላል። yes የምሬን መወሻሸት አይበቃም? አይሰለችም እኮ ንገሪኛ። ምን እንደዋሽሽ እንዲህ ነው ብለሽ እኮ ንገሪኝ። ስለኔ የማታውቀው ነገር አለ? ምንም የለም። ስላንተ ግን አለ። ምን አለ? ምን አለ? እሱን ንገረኝ አንተ። ምን አለ? እኔ እንደዚህ አድርገኸኛል አልበልክ። እንደዛ በፈልግ ማለሽ እኮ አላቅም ዋሽተኛል ካልሽ እኮ መረጃ ማፋጠጥ ነው። አላቅም ካለ ባለፈው መጥቼ ካሜራ ደግኜ እንዴት እንደዚህ ታደርጋለህ ምናምን ማለት ይችል ነበር። ግን ካንተ አፍ ነው መስማት የፈለኩት። አሁን አንቺ የሚያስቀይማኝ ነው ማድረግ ያለብሽ። መጨረሻው ደረጃ ላይ ስትደርሺ እሱን ነበር ማድረግና መጋፈጥ ያለብሽ። አሁን ምንም ቤተሰብ እንዲጨነቅ ምናምን አስገደድከኝ ማለት ነው። ምን አድርጌ ነው ያስገደድኩሽ ሃይሚ? እኔ አይደለም እኮ አይደል ጥፊ ያልኩሽ። ጥፊ አላልከኝም። እና ታዲያ ስሄድ በቃ በስልክ ማውራት እንችል ነበር። ስረጋጋ ደውልልኝ። እኔ አሁን በዛ ሰዓት በኔ ቦታ ብትሆኚ ምንድነው የምታደርገው? ልክ ነህ አንተ ያሰብከው ነገር ልክ ነው። እና ታዲያ አንቺ ሄደሽ የሆነ ነገር ሆነሽ እኔ ምን እንደሆነ ነው የምፈልጊው? ተረጋግተህ ማውራት ነበር ሃይሚ። ምክንያት እንደ ወዳጅና እንደ አፍቃሪ እኮ ማድረግ ያለበትን ያደረገው። አንቺ አሁን አጋነሽ አየሽው እንጂ እንደ ወዳጅና እንደ አፍቃሪ ምንም እኔ አሁን ሃይሚ ለምን እነግርሃለሁ? የትኛውም ሰው በመሀላችን በቃ የሆነ ነገር ከተገኘ ለጸብ ነው ማለት ነው። እስከዛሬ ብሩክ አንተ ህይወት ላይ እንደዚህ ያለ ንገረኝ ብዬ ነው እንዴ ስነግረኝ የነበረው? ወይስ አንተ ሃይሚ አንቺ ህይወት ላይ እንደዚህ ያለ እና ንገረኝ ብለህ ነው ስነግረኝ የነበረው? እኔ ምንም አላውቅም። ምን አጠፋ ምናምን ከፈለግሽ እንዴ በቃ ምክንያት እየፈለግሽ ነው። ምክንያት የምትፈልጊበትና እሱን በቃ አይደለ እንደ ጠላት ወይም እንደዚህ አጥፍታለህ የምትይበት የሆነ ያገኘሽው ሚስጥር ካለ ከጀርባ ነው መንገር ያለብሽ እንጂ አሁን ምንም ይኸው ቪዲዮ የ30 ደቂቃ ቪዲዮ ነው። አውጣ ትይዋለሽ እንጂ አንድ ዋማ ያነሳ ሐሳብ የለውም። በቃ እየጠበቅኩ ነው። ያላቀም ማለት አንተ ከራስህ ጋር አይደለህም? አቦኔ ያላቀም አሁን ምን አምጥቼ እንደነግርሽ ፈልጊው ነው። በቃ እያስጨነቅሽኝ ነው ሃይሚ። ለምን አትይኝ? በቃ አስጨንቄ አይደለም እየጠየቅኩ ያለሁት በጸባይ በሚገባው በቃ ሌላ ዓለም ውስጥ እየገባው ነው። እያሰብኩ ነው ብዙ ነገር እያሰብኩ ነው። ምን እሺ ካሜራ መኖሩ ደብሮህ ነው? ምንም እኔ ካሜራ ኖራል ካሜራ ጀርባ ታወራኛለህ ወይስ ለምን የሰማሽውን ነገር አትነግሪኝም? እኔ ለፊት ማውራት ከብዶ ንገሪኝ። የሰማሽውን ነገር አለሽ እኮ በቃ ተናገሪው አለሽ። ካሜራን ፊት ምን ተናገሪው ካለሽ ማውጣት ነው። ምንድነው? ኧረ በለው ሃይሚ በጣም ኃይለኛ ሚስት ሆነሻል። በቃ ወይ ቅናትና እንደዚህ ወይ እንትን ያለ የሰማሽው ነገር ካለ ማውጣት ነው በቃ። ምንም እኮ እንትን ያለ እኔ የሰማሁት ንገሪኝና እኔ አትውጪውም ከሆነ እነግርሻለሁ። መረጃ አለኝ እያልኩ ነው እኮ ካለሽ ነገር ከማወጣው አንተ ንገረኝ። አሁን ፊት ለፊት ሃይሚ ይሄን ነገር ደብቄሻለሁ ብለህ ንገረኝ። እኔ ምንም ልነግርሽ አልችልም። ንገረኝ። ምንም አውጪና ያለውን ነገር ምንም ስተሰርቼ ከሆነ እነግርሻለሁ ማለት ነው። እኔን ማጣት ፍቃድ ምናምን አይደለም። እኔን ማጣት ነው የፈለከው? ሃይሚ ምንድን ነው የምትሆኚው? አንቺ ማጣት ፈልግ እንደዛ አደረግሻለሁ እንዴ? እኮ እንደዛ ከሆነ ደግሞ ንገረኝ። አሁን አንቺ የተፈጠረ ነገር ካለ አሳየኝ። እውነትም እኔ የፈጠርኩት ችግር ከሆነ እናወራለን እንዴ። አንተ አሁን ምንም አልፈጠርኩም። ምንም እኔ ምንም የሚታየኝ ነገር የለም። ኧረ እባክህ የምሬን ነው። እየጠበቅኩ ነው እንዴ ወይ ልጅ ታገግማ። ኧረ መገገም
ምንም የለም። በቃ ማውጣት ካለብሽ እንደፈለግሽ አውጪ ብሎሻል። አንቺ እንድትነግረኝ እየጠበቅኩ ነው። አይሚ ስነ ስርዓት አትጩይብኝ እንዴ! ሌላ ታዲያ ምን አይነት ሰው ነህ? ምን ተፈጥሮ ነው እንደዚህ የሚያስኮን? እኮ ንገረኝ እያልኩ ነው እኮ ምንድነው የምነግርሽ? ምን ልንገርሽ እኮ እንዲፈጥራል በይኝሽ። ሃይሚ ያላወቅሽው ነገር አለ። ይሄን ነገር አልነገርኩሽም ብለህ ንገረኝ። እየጠበቅኩ ነው። ንገረኝ። ሃይሚ ረፊ እኮ አታበሳጨኝ። ንገረኝ እኮ ረፊ። ምኑን ነው የምነግርሽ? ከያሌለ ነገር እዚህ ጋር ፈጥሬ እንድነግርሽ ነው። ምንድነው የወጣው ነገር? ወይስ ከዚህ በፊት አንዳንድ ቻናሎች ላይ ልጅ ያለው ምናምን እየተባለ የወጣ ቪዲዮ ነበር? ብሩኬን ልጅ እኮ አለው ወልዷል፣ እንዲና ለምንድን ነው እንደዚህ ልጁን እንትን የማያደርገው ወይስ አላመነም ምናምን እየተባሉ በጣም ብዙ ቻናሎች ሰርተዋል። ምናልባት እንደ አዲስ ጉዳዩ ተነስቶ አንዳንድ ዩቲዩብ ላይም ስላየሁት ነው እንደ አዲስ ጉዳዩ እንትን ብለውት አውርተውት አስነስተውት ያንን አይታና ያንን ጠርጥራ ከሆነ ባለፈው እንትና ሩታ የተሳሳችውን ስህተት ነው የምትሰሪው። አንዳንድ ሰዎች ቪዲዮ እንዲታይላቸው ለመፈመስ እንዲሁም ደግሞ ለተለያየ ዜና ለመጠቀም ልጅ አለው ምናምን ይላሉ። አንዳንዶቹ ደግሞ በቃ ይሄውና ልጁ ምናምን እያሉ ለቫይራል ይጠቀማሉ። በኋላ ላይ ጉዳዩ ሲጣራ ውሸት ሆኖ ይገኛል ማለት ነው። እና ሃይሚም ይመስለኛል ያ የሰማሽው ነገር እኔ ስጠረጥር ማለት ነው ያ የሰማሽው ነገር ብሩኬ ልጅ አለው ተብሎ የወጣው ነገር መጀመሪያ አጣሪ። ከዚህ በፊትም እኮ እንደዚህ ብለሽ መተሽ እኮ ተሸንፈሻል፣ ልክ እንደ ሩታ ማለት ነው። ስለዚህ አሁንም አጣሪ፣ የእሷን ስህተት እንዳትሰሪ አንቺ። እና ያ የተባለው ነገር ፍጹም ከእውነት የራቀ ነው። ሌላ ግንኙነት ብሩኬ የለውም ምን እስከማውቀው ድረስ ማለት ነው። እንደሚደርሱኝ ሁሉ ያንን ሰምተሽ ከሆነ እስካሁን አውጣ አጋልጥ እንደዚህ ብለህ ተናገር፣ የደበከኝ ነገር አለ ምናምን የምትይው ነገር በኋላ ያስበላሻል። እንድታስብ ንገሪኝ፣ ያለውን ነገር አስረዳሻለሁ። ምኑን ነው የምነግርሽ? ከያሌለ ነገር እዚህ ጋር ፈጥሬ እንድነግርሽ ነው። የተፈጠረውን ንገሪኝ፣ ያለውን ነገር አስረዳሻለሁ። እርግጠኛ ነኝ ያ ነው በቃ። በእርግጠኝነት የምነግራችሁ ሰሞኑ ቫይራል ሆኖ ቪዲዮ ተሰርቶበታል። አንዳንድ ዩቲዩቦች ላይ ተለቋል። ቲክቶክ ላይ ማይቻለሁ። ብሩኬ ልጅ ያለው ምናምን ለምንድነው ልጁን የማይረዳው ለምንድነው እንትን የማያደርገው እየተባለ በጣም ተሰራይቷል። እሱን ስም ለማጥፋት ነው። ሃይሚ እንደ አዲስ አንስተሽ እሱ ላይ ተናደሽ ከሆነ ትበያለሽ ራስሽ። ኧረ ጥፊ ምኑን ነው የምነግርሽ? ከያሌለ ነገር እዚህ ጋር ፈጥሬ እንድነግርሽ ነው። የተፈጠረውን ንገሪኝ፣ ያለውን ነገር አስረዳሻለሁ። አይሚ ለምንድን ነው የማንከባበረው? ልቀቀኝ። ብንከባበር አይሻልም እኮ? ምን አማጣሽ? ብንከባበር አይሻልም? ልቀቀኝ። አንከባበርም። ምን እንደፈለግሽ የምሰነዝሪው እኮ ምንም እንትን የለም እድል ሰጠው እኮ። ምን የሚያስመታ ነገር አለ? ልቀቀኝ። እሺ እኮ እንከባበር። እንከባበር። በቃ እንደዚህ የሚባል ነገር የለም። በዚህ ሁኔታ እንከባበርም። እድል ሰጠው እኮ ስነ ስርዓትሽ ስነ ስርዓት። ድጋሚ እንድትነኪኝ አልፈልግም። እሺ ድጋሚ እንዳትነኪኝ። አሁን እኮ መምታትሽ አይደለም በቃ በዚህ ደረጃ ክብሩ ማዋረድሽ ገባሻል? ባልተያዘ ባልተጨበጠ ምንድን ያጠፋሁት ንገሪኝ እያለሽ በዚህ ደረጃ ራስሽን እንትን ማድረግሽ ራስሽን ያዋረድሽ። የእውነቴን ነው የምልሽ፣ ራስሽን ያስበላሽው። በቃ ዛሬ የመጨረሻ ተንሸናፊ ሆነሽ አይከብድም ወይ በልብ ያለን ሰው መርሳት? ይሄ ምንም አይከብድም ወይ በልብ ያለን ሰው ነው አይከብድም ወይ እስኪ አሁን በዚህ ሁኔታ እሱን መተሽ አዋርደሽ ካሜራ ላይ መሄድሽ ምንም አይነት ቤኔፊት እና ለአንቺ ጥቅም የለው። በቃ ራስሽን አዋርደሻል። የተባለው ነገር ግን በፍጹም ልታምኚ አይገባም። ሐሰት ነው። ቢኖረው ራሱ የኔ ያህል እንደዚህ የሚያማታና የሚያደባድብ አልነበረም። ማውጣት ካለብሽ መናገር ነው፣ ፊት ለፊት ማፋጠጥ ነው፣ ወይም ደግሞ ካሜራ ሳታመጪ ማድረግ ነው። በለው ጥፍ እዲ ቻው ነገ አሁን በዚህ ሁኔታ እሱን መተሽ አዋርደሽ ካሜራ ላይ መሄድሽ ምንም አይነት ቤኔፊት እና ለአንቺ ጥቅም የለው። በቃ ራስሽን አዋርደሻል። የተባለው ነገር ግን ምኑን ነው የምነግርሽ? ከያሌለ ነገር እዚህ ጋር ፈጥሬ እንድነግርሽ ነው። የተፈጠረውን ንገሪኝ፣ ያለውን ነገር አስረዳሻለሁ። እርግጠኛ ነኝ ያ ነው በቃ። በእርግጠኝነት የምነግራችሁ ሰሞኑ ቫይራል ሆኖ ቪዲዮ ተሰርቶበታል። አንዳንድ ዩቲዩቦች ላይ ተለቋል። ቲክቶክ ላይ ማይቻለሁ። ብሩኬ ልጅ ያለው ምናምን ለምንድነው ልጁን የማይረዳው ለምንድነው እንትን የማያደርገው እየተባለ በጣም ተሰራይቷል። እሱን ስም ለማጥፋት ነው። ሃይሚ እንደ አዲስ አንስተሽ እሱ ላይ ተናደሽ ከሆነ ትበያለሽ ራስሽ።
ኧረ ጥፊ ምኑን ነው የምነግርሽ? ከያሌለ ነገር እዚህ ጋር ፈጥሬ እንድነግርሽ ነው? የተፈጠረውን ንገሪኝ፣ ያለውን ነገር አስረዳሻለሁ። ኧረ እባክህ አይሚ ለምን ነው የማንከባበረው?